203 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብ ከጀመርን እስከ ጳጉሜ 5 ራዕይ 22 በእግዚአብሔር ጸጋ እየተጓዘን እንገኛለን። ዛሬ የምናነበው ክፍል ደግሞ መክብብ ከምዕራፍ 4 ጀምሮ እስከ 6 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መክብብ ምዕራፍ 4 እኔም ተመለከትኩ፣ ከፀሐይ በታችም የሚደረገውን ግፍ ሁሉ አየሁ። እነሆም የተገፉ ሰዎች እንባ ነበረ፣ የሚያጽናናቸውም አልነበረም። በሚገፏቸውም እጅ ኃይል ነበረ፣ እነርሱ ግን የሚያጽናናቸው አልነበረም። እኔም እስከዛሬ በሕይወት ካሉት ይልቅ በቀድሞ ዘመን የሞቱትን አመሰገንኩ። ከእነዚህም ከሁለቱ ይልቅ ገና ያልተወለደው ከፀሐይም በታች የሚደረገውን ግፍ ያላየው ይሻላል። ደግሞም የሰውን ድካምና የብልሃት ስራውን ሁሉ ተመለከትኩ። በባልንጀራውም ዘንድ ቅንዓት እንዲያስነሳ አየሁ። ይህም ደግሞ ከንቱ ነፋስንም እንደመከተል ነው። ሰነፍ እጆቹን ኮርትሞ ይቀመጣል፣ የገዛ ስጋውንም ይበላል። በድካምና ነፋስን በመከተል ከሁለት እጅ ሙሉ ይልቅ አንድ እጅ ሙሉ በእረፍት ይሻላል። እኔም ተመለስኩ፣ ከፀሐይም በታች ከንቱን ነገር አየሁ። አንድ ሰው ብቻውን አለ፣ ሁለተኛውም የለውም፣ ልጅም ሆነ ወንድም የለውም። ለድካሙ ግን መጨረሻ የለውም። ዓይኖቹም ከባለጠግነት አይጠግቡም። ለማን እደክማለሁ? ሰውነቴንስ መልካሙን ነገር ለምን እነፍጋታለሁ? ይላል። ይህም ደግሞ ከንቱ ነገር ክፉም ጥረት ነው። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋልና፣ አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት። ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንድ ብቻውን ግን እንዴት ይሞቀዋል? አንዱም አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። በሶስትም የተገመደ ገመድ ፈጥኖ አይበጠስም። ድሃና ጠቢብ ብላቴና ተግሳጽን መቀበል ከእንግዲህ ወዲህ ከማያውቅ ከሰነፍ ሽማግሌ ንጉሥ ይሻላል። ምንም በመንግስቱ ሀገር ደግሞ ችግረኛ ሆኖ ቢወለድ ከግዞት ቤት ወደ መንግስት ወጥቷልና። ከፀሐይ በታች የሚሄዱትን ሕያዋን ሁሉ በእርሱ ፋንታ ከሚነሳው ከሌላው ጎበዝ ጋር ሆነው አየው። ከእርሱ በፊት የተገዙለት ሕዝብ ሁሉ አይቆጠሩም፣ በኋላ የሚመጡት ግን በእርሱ ደስ አይላቸውም። ይህን ደግሞ ከንቱ ነፋስን እንደመከተል ነው። መክብብ ምዕራፍ 5 ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነርሱም ክፉ እንዲያደርጉ አያውቁምና። እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን። በእግዚአብሔር ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህ ቃልህ ጥቂት ትሁን። ሕልም በሥራ ብዛት ይታያል፣ እንዲሁ የሰነፍ ድምፅ በቃሉ ብዛት ይሰማል። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ። የተሳልከውን ፈጽመው። ተስለህ የማትፈጽም ብትሆን ባትሳል ይሻላል። ስጋህን በኃጢአት እንዳያስተው ለአፍህ አርነት አትስጥ። በመላእክም ፊት ስህተት ነበረ አትበል። እግዚአብሔር በቃልህ ይቆጣ ዘንድ የእጅህንም ስራ ያጠፋ ዘንድ ስለምን ትሻለህ? ብዙ ሕልም ባለበት ዘንድ እንዲሁም ደግሞ ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ። ከፍ ካለው በላይ ከፍ ያለ ይመለከታልና፣ ከእነርሱም በላይ ደግሞ ሌሎች ከፍ ይላሉና። በአገሩ ድሆች ሲገፉ ፍርድና ጽድቅም ሲነጠቅ ባየህ ጊዜ በዚህ ነገር አታድንቅ። በጠቅላላው ግን የሀገሩ ጥቅም እርሻን የሚወድ ንጉሥ ቢኖር ነው። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትን የሚወድ ትርፉን አይጠግብም። ይህም ደግሞ ከንቱ ነው። ሀብት ሲበዛ የሚበሉት ይበዛሉ። ሀብቱን በዓይኑ ብቻ ከማየት በቀር ለባለቤቱ ምን ይጠቅመዋል? እጅግ ወይም ጥቂት ቢበላ የሰራተኛ እንቅልፍ ጣፋጭ ነው፣ የባለጠጋ ጥጋብ ግን እንቅልፍን ይከለክለዋል። ከፀሐይ በታች የሚያሳዝን ክፉ ነገር አየሁ። ለመከራው በባለቤቱ ዘንድ የተቆጠበች ባለጠግነት ናት። ያችን ባለጠግነት በክፉ ነገር ትጠፋለች። ልጅንም ቢወልድ በእጁ ምንም የለውም። ከእናቱ ሆድ ራቁቱን እንደወጣ እንዲሁ እንደመጣው ይመለሳል። ከጥረቱም በእጁ ሊወስድ የሚችለውን ምንም አያገኝም። ይህም ደግሞ የሚያሳዝን ክፉ ነገር ነው። እንደመጣ እንዲሁ ይሄዳል። ድካሙም ለነፋስ ከሆነ ጥቅሙ ምንድን ነው? ዘመኑን ሁሉ በጨለማ በሐዘን በብስጭትና በደዌና በቁጣ ነው። እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወቱ ዘመን ሁሉ ይበላና ይጠጣ ዘንድ ከፀሐይ በታችን በሚደክምበት ድካም ሁሉ ደስ ይለው ዘንድ ነው። ይህ እድል ፈንታው ነውና እግዚአብሔር ለሰው ሁሉ ባለጠግነትንና ሀብትን መስጠቱ ከእርሷም ይበላና እድል ፈንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ነው። እግዚአብሔር በልቡ ደስታን ስለሰጠው እርሱ የሕይወቱን ዘመን እጅግ አያስብም። መክብብ ምዕራፍ 6
ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም በሰው ላይ እጅግ የከበደ ነው። እግዚአብሔር ለሰው ሀብትንና ጥሪትን ክብርንም ሰጠው፣ ከወደደውም ሁሉ ለነፍሱ አልጎደለውም። ነገር ግን ሌላ ሰው ይበላዋል እንጂ ከእርሱ ይበላ ዘንድ እግዚአብሔር አላሰለጠነውም። ይህም ከንቱና ክፉ ደዌ ነው። ሰው 100 ልጆች ቢወልድ እጅግ ዘመንም በሕይወት ቢኖር ዕድሜውም እጅግ ዓመት ቢሆን ነፍሱም መልካምን ባትጠግብ መቃብርንም ባያገኝ እኔ ስለ እርሱ ከእርሱ ይልቅ ጭንጋፍ ይሻላል አልኩ። በከንቱ መጥቷል፣ በጨለማም ይሄዳል፣ ስሙም በጨለማ ይሸፈናል። ደግሞም ፀሐይን አላየውም አላወቀውምም፣ ለዚህም ከዚያ ይልቅ እረፍት አለው። 1000 ዓመት 2 ጊዜ በሕይወት ቢኖር መልካምንም ባያይ ሁሉ ወደ አንድ ስፍራ የሚሄድ አይደለምን? የሰው ድካም ሁሉ ለአፉ ነው፣ ነፍሱ ግን አትጠግብም። ከሰነፍ ይልቅ ለጥበበኛ ጥቅም ምንድን ነው? በሕያዋን ፊትስ መሄድ ለሚያውቅ ለድሃ ጥቅሙ ምንድን ነው? በዓይን ማየት በነፍስ ከመቅበዝበዝ ይሻላል። ይህም ደግሞ ከንቱ ንፋስን እንደመከተል ነው። የሆነው ስሙ አስቀድሞ ተጠራ፣ ሰውም እንደሆነ ታወቀ። ከእርሱ ከሚበረታው ጋር ይፋረድ ዘንድ አይችልም። ከንቱን የሚያበዛ ብዙ ነገር አለና ለሰው ጥቅሙ ምንድን ነው? ሰው በከንቱ ወራቱ ቁጥርና እንደ ጥላ በሚያልፈው ዘመኑ በሕይወቱ ሳለ ለሰው የሚሻለውን የሚያውቅ ማን ነው? ወይስ ለሰው ከፀሐይ በታች ከእርሱ በኋላ የሚሆነውን ማን ይነግረዋል? ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ሁልጊዜ እንደምናደርገው የእግዚአብሔርን ቃል በቀጥታ ስርጭት በቲክቶክ እና በቴሌግራም ቻናላችን እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።